ይህ አዋዜ ሰበር ነው። የአሜሪካ መከላከያ ሚኒስትር ፔት ሄግሴት ዛሬ ኢራን ከቀናት ሁሉ በእጅግ የከፋው ድብደባ እየተካሄደባት ነው ሲሉ አስታወቁ። ከትናንት ምሽት ጀምሮ ማለት ነው። መከላከያው ከኤታማዦር ሹሞች ሊቀመንበር ዳን ቃየል ጋር ጎን ለጎን ነው በፔንታጎን በሰጡት ጋዜጣዊ መግለጫ ዛሬ በኢራን ሰማይ ላይ ብዙ ተዋጊ ጀቶች፣ ብዙ ቦምብ ጣዮች፣ ብዙ ድብደባዎች ብለዋል። ሄግሴት እንደሚሉት ኢራን ክንዷ ሰሏል፣ ጎተራዋ ተራቅቷል። ቢቢሲ ይህ የአሜሪካ እስራኤል የቁጣ ድብደባ ምን ያህል የከበደ መሆኑን ለማወቅ የቴህራን ነዋሪዎችን ማናገሩንና በእነሱ ምስክርነት ቃልም አስደግፎ አቅርበዋል። የትናንት ምሽቱ ድብደባ አያድርስ ብሏል አንድ ኢራናዊ። የምታየው ነገር የቤታችን ግድግዳ በሩቅ ፍንዳታዎች አንድምታ የተነሳ እንደ ግራምጣ ሲተረተር ብቻ ነው። እንቅልፍና መኝታ ምንዛሪው የከበደ ሆኗል ብለዋል። ፕሬዚደንት ትራምፕ የጦርነቱ ውጤት ከዕቅዳችን በላይ ፈጥኗል፣ ተልዕኳችንንም ሙሉ በሙሉ እየተሳካ ነው ማለታቸው አይዘነጋም። በትናንት ምሽት መግለጻቸው ይህ ጦርነቱን አሸነፍን፣ ከዕቅዳችን በፊትም ልንቋጨው ቀናት ብቻ ቀርተውናል የሚለውን መግለጫቸውን እንደ ምስራች የቆጠረው የገበያው ዓለም መረጋጋት ተሰምቶት $120 በበርሜል ደርሶ የነበረው የዋጋ ንረት ወደ $90 አሽቆልቁሎ አድሯል። ይህ ጦርነቱን አሸነፍን፣ ከዕቅዳችን በፊትም ልንቋጨው ቀናት ብቻ ቀርተውናል የሚለው መግለጫቸውን ትራምፕ ጦርነቱ ተጠናቋል ማለታቸውና መከላከያቸው ደግሞ ከሳምንት በፊት በሰጡት መግለጫ ላይ ጦርነቱ ገና ተጀመረ ከሚለው ጋር መቃረኑን በማነጻጸር የቱናው ትክክለኛ በሚል አንድ ጋዜጠኛ ላቀረበላቸው ጥያቄ ትራምፕ ሁለቱም አንድ ናቸው ሲሉ በመመለስ ጋዜጠኛውን ራስ ምታት ላይ ጥለውታል። ሄግሴትም በተራቸውን ይህን በተጠየቁበት ወቅት ሲመልሱ ጽናታችን ማብቂያ የለውም፣ ይሁንና ጦርነቱን ምን ያህል ጊዜ እንደምንቀጥል ወሳኙ ፕሬዚደንቱ ናቸው ብለዋል። የሀገሪቱ ቁጥር 1 ጄኔራል ዳን ቃየል የኢራን የተኩስ አሃዝ እያደረ ማነስ ማሳየቱን ምክንያት ሲያብራሩም የቦሊስቲክ ሚሳይል ጥቃቶቻቸው ማሽቆልቆሉን ቀጥሏል፣ ሲጀምሩ ከነበረው የተኩስ አሃዛቸው መጠን አሁን ሲነጻጸር 90 በመቶ ቀንሷል ብለዋል። አጥፍቶ ጠፊ ሰው አልቦቻቸው ተኩስም ከመጀመሪያው ቀን አሁን በ83 በመቶ ቀንሷል ብለዋል። ይህ በእንዲህ እንዳለ ጄኔራሉ የአሜሪካ ጦር ነዳጅ ቀጂ መርከቦችን በሆርሙዝ ሰርጥ እያጀበ ለማሳለፍ የሚያስችሉትን አማራጮች እየተመለከተ ነው ብለዋል። አያይዘውም አዲሱ የኢራን መንፈሳዊ መሪ ሞጅታባ ካሜኒም የኒውክሌር ጦር መሣሪያ ፕሮግራማቸውን እንዳይከተሉም ፕሬዚደንት ዶናልድ ትራምፕ ያስተላለፉትን መልእክት ቢሰሙ ይጠቀማሉ፣ ብልህ ይሆኑ ሲሉ መክረዋል። በሌላ ዜና የኢራን እስላማዊ ዘብ ኮር አሜሪካ የኢራን የሚሳኤል ፕሮግራም ደቋል ስትል የሰጠችውን መግለጫ አስተባብሏል። እንደውም አፍንጫቸው ላይ ከ1 ቶን በላይ ከ10 ኩንታል በላይ የሚመዝኑ አረሮችን ተሸክመው የሚወነጨፉ ሮኬቶች በብዛት እየተጠቀምን ነው ብለዋል። አልጀዚራ እንደዘገበው ኢራን በእስራኤልና በአሜሪካ ላይ የምታካሄደውን መልሶ ማጥቃት የቀጠለች ሲሆን በባህሬን፣ በኩዌት፣ በተባበሩት አረብ ኤሚሬቶችና በሳዑዲ አረቢያ በሚገኙ የአሜሪካ ጦር ሰፈሮችና ወታደራዊ እሴቶች ላይ ተኩሻለው ብላለች። ከቦታው የአልጀዚራ ዘጋቢ እንደዘገበው ደግሞ ኢራን ትናንት ምሽቱን የደረሰባት ድብደባ ፍርጃ ነበር ብለዋል። ከቴሄራን ሪሳላት አደባባይ አጠገብ ብቻ ቢያንስ 40 ሰዎች ተገድለዋል ብለዋል። ወደ ኋላ ስንመለስ ከመከላከያ ሚኒስትር ሄግሴት ጋር በመሆን በፔንታጎን መግለጫ የሰጡት የኤታማዦር ሹሞች ሊቀመንበር ዳን ቃየል አሜሪካ የኢራንን የውሃ ስር ፈንጂ ጠማጅ ጀልባዎች ላይ ጥቃት አካሄዳለች ብለዋል። በጦርነቱ የመጀመሪያዎቹ 10 ቀናትም ሰራዊታቸው ከ50 በላይ የኢራን መርከቦችን አውድሟል ወይም አስምጧል ብለዋል። እንግዲህ የዶናልድ ትራምፕ አስተዳደር አንዱ ወደ ስልጣን የመጣበት ዋነኛው
ዋነኛው ቁም ነገር ወይም ርዕዮተ ዓለም ዩናይትድ ስቴትስ አሜሪካ መስራቾቿ ቀዳሚ ያነጿት ያቀኗት ክርስቲያኖች መሆናቸውን ለማስረጽና ይህንን መገለጫ ማንነቷንም ለማስመለስ ነው። በሊበራሎች በዲሞክራቶች እጅ በነበረችበት ጊዜ ሀገሪቱ በፍጹም ወይም የከረረ ሴኩላሪዝም ከመሆኑ የተነሳ በአሜሪካ ሰማይ እውነቱን ለመናገር የሰው ፍላጎቶች ብቻ ተፈጻሚ የሚሆንበት በተለይ ደግሞ በአጠቃላይ በየትኛውም መንገድ ዓለማዊ የሆነ ስርዓት ብቻ ነበረ እና የሰውን ችግሮች በሰው መንገድ የሰውን ፍላጎቶች በሰው መንገድ በሕግ መንገድ በዲሞክራሲያዊ መንገድ በሊበራል መንገድ እየፈታ የሚሄድና መጨረሻ ላይ ምናልባት ከግንቡ ጋር ያፋጠጠው ኤልጂቢቲኪው የሚባል የወለድከው ወንዲውን ሴት እንኳ አፍን ሞልተ መናገር የማትችልበት ጫፍ ኤክስትሪም የወጣ ነበረ። አሁን ደግሞ በዚህ በኩል ደግሞ እንደዚሁ አንዳንድ ጊዜ ኤክስትሪም የወጣ ይመስላል። ይህን እንደው በእግረ መንገድ ለማለት ያክል ነው። ከዛ በተረፈ እንግዲህ መከላከያ ሚኒስትሩ እንደሚያቀርቡት ከሆነ ከትናንት ጀመረ በኢራን ላይ እየተካሄደ ያለው ድብደባ እጅግ የከፋ መሆኑን የገለጹት ዓለም ዶናልድ ትራምፕ በቀናቶች በሚቆጠር ጊዜ ውስጥ ጦርነቱ ሊያልቅ ይችላል ብለው ነበርና አሁን እየተደረገ ያለውን ጦርነት ጥንካሬና ኃይል ስንመለከት አሜሪካን በኃይልና በኃይል ከዚህ በኋላ ያው ኢራንም እንደተናገረችው ድርድር የለም የሚል ሐሳብ ስላነሱ በኃይልና በኃይል ለመፍታት ተጀመረ ማለት እንችላለን። ጥቃቱ የተባባሰ እየሆነ መጥቷል። አሁን እንደሰማው ቦምበርስ ያሉት ነገር እንግዲህ ተዋጊ ጀቶች ቦምብ ጭነው ይሄዳሉ። የሚይዟቸው ቦምቦች ውሱን ናቸው እና የሆነ ኢላማ ላይ የሚነጣጠሩ አውዳሚ ናቸው። ቦምብ ጣዮች ግን ከዚህ በፊት እንዳልነው እንጃ ብዙ ሀገሮች አላቸው ብዬ አላስብም ከአሜሪካ በስተቀር። ቦምብ እየዘረገፍክ የሚሄድ ነውና ሰፊ ቦታ የሚሸፍን ይሄ አካባቢውን የሚመደምድ ውድመት የሚያደርስ ነው። እንደገና ደግሞ ከመሬት በታች የሆነ ነገር ላይም ለመምታት ከላይ የሚዘረገፈው ቦምብ ከብዛቱ የተነሳ እና ከቦምቡ ከባድነት ባህሪ ውስጡን ወደ ላይ የሚገለብጥ ነው።